የቤተ ክርስቲያን መልኮች በሚል ነው ዛሬ የምንማረው። የቤተ ክርስቲያን መልኮች ምንድነው? እንደዚህ የሚባል ነገር አለ። ምንድነው የሚሉት? ለቤታችሁ ቅርብ የሆነውን ሳይሆን ለእግዚአብሔር ቃልና ለእግዚአብሔር መንፈስ ቅርብ የሆነ ቤተ ክርስቲያን መርጣችሁ ተካፈሉ ይባላል። አንዳንድ ሰው ለቤቴ ቅርብ ነው ብሎ ሐሰት ትምህርት ውስጥ የማይሆን ልምምድ ውስጥ ይገባል። ዋጋ ቢያስከፍልም ሩቅ ቢሆንም ለእግዚአብሔር ቃል ለእግዚአብሔር መንፈስ ክርስቶስ ተኮር የሆነ ቤተ ክርስቲያን ውስጥ መግባት ብዙ ማትረፍ ነው። እንግዲህ አሁን ባለንበት በዚህ ትውልድ ቤተ ክርስቲያን እኩል ክብደት፣ እኩል ጥልቀትና እኩል መንፈሳዊ ሸክም የላትም። ለምሳሌ ራእይ ምዕራፍ 2 እና 3 ላይ ያሉትን 7ቱን አብያተ ክርስቲያናት ስንመለከት የተለያየ ናቸው። ደካማ ጎናቸው፣ ብርቱ ጎናቸው የተለያየ ነው እና አንዳንዶች መንፈሳውያን ናቸው፣ አንዳንዶች ስጋውያን ናቸው፣ አንዳንዶች ቶታሊ እንደሞቱ ያሳየናል። ራእይ ምዕራፍ 1 እና ምዕራፍ 2ን ስናጠና ታዲያ በእኛ ዘመን 7 ወይ 8 አይነት ቤተክርስቲያን አለ፣ እንደዚህ አይነት መልክ ያላቸው። አንደኛው በመንፈሳዊ ነገር ጥልቀት ያላቸው ነገር ግን አስተዳደር ነክ ነገር የጎደላቸው ቤተክርስቲያኖች አሉ። ይቺ ቤተክርስቲያን እንዲህ አይነቷ ቤተክርስቲያን በጾም በጸሎት መለኮታዊ መነካካት፣ ራእይ፣ ኃይል፣ መሞላት፣ መሟሟቁ እና መንፈሳዊ ከፍታ ምናምን የተሞላች ናት። በንጽህና እግዚአብሔርን በመፍራት ከፍ ያለች ናት። ነገር ግን ደካማ ጎኗ የዚች ምንድን ነው? አስተዳደራዊ ነገር የለባትም። ሁሉም እንደፈለገው ነው የሚያደርገው እና ደካማ መዋቅር፣ ደካማ ክትትል፣ ደካማ አመራር የምትከተል ናት። ይሄ ምን አይነት ጉዳት አለው መሰላችሁ? ብዙ ሰዎች ይድናሉ፣ ብዙ ሰዎች እዛ ቦታ ላይ ይሰበሰባሉ። ነገር ግን ትክክለኛ እድገት አያድጉም። ደቀ መዝሙርም አታፈራም እች ቤተክርስቲያን። ይሄ የመጀመሪያዋ ቤተክርስቲያን ናት። ሁለተኛው ደግሞ በጣም አስተዳደር ነክ ነገር ጥግ ድረስ ሄዱ መንፈሳዊ እንቅስቃሴና ከመንፈስ ቅዱስ ጋር መነካካት፣ የመንፈስ ቅዱስ ሙቭመንት በጣም እታች የሆነባት ቤተክርስቲያን ናት። ሁለተኛዋ እቺ ቤተክርስቲያን የሚገርም መዋቅር አላት፣ የሚገርም ሲስተም አላት። ተዋረድ ትጠብቃለች። የመሪዎች ይከበራሉ። አንድ ትእዛዝ ሲታዘዝ ከላይ ታች ድረስ ይወርዳል። ዘርፎች ብዙ ናቸው። እቅድ አላት። ምንድነው ጥንካሬዋ? አእምሮ ላይ በደንብ በሳል ናት። ነገር ግን የመንፈስ ቅዱስ ሽታ እንቅስቃሴ የለባትም። መልእክቶቿ ያነቃቃሉ እንጂ አይለውጡም። አምልኮቿ ፐርፎርማንስ ናቸው እንጂ አይነኩም፣ ሰማይ አይደርሱም። እንደ መዝናኛ ነው የሚቆጠሩት። አባሎቿ ፕሮፌሽናል ክርስቲያን ናቸው እንጂ የተለወጡ ከእግዚአብሔር ጋር ኢንቲሜሲ ያላቸው አይደሉም። ሶስተኛዋ ደግሞ የቤተ ክርስቲያን መልክና አይነት ማህበራዊት ቤተ ክርስቲያን ናት። ማህበራዊ ጉዳይ ላይ በጣም የምታተኩር ጥቂት መነካት መሰጠት ያላት ናት። እንዲህ አይነት ቤተ ክርስቲያን በጣም ቤተሰባዊ ናት። በጣም ማዕድ ቆርሳሉ፣ ጓደኝነት ያበዛሉ፣ መዝናናት ያበዛሉ፣ ሰርፕራይዝ ያበዛሉ፣ አዳራሽ ማሳመር ያበዛሉ። እድር፣ ዕቁብ ምናምን የምትሏቸው ነገሮች በሚገባ ብዙ ናቸው እና ጥንካሬያቸው መዋደድ አለ። ሰዎች የተወደዱ ይመስላቸዋል። ደካማ ጎኑ ግን ቅድስናቸው የላላ ነው። አስተምሯቸው ስትሮንግ አይደለም። ደቀ መዝሙር አያፈሩም። ምእመኑ ማህበራዊ ጉዳይ ላይ፣ እድር ላይ፣ መብላት ላይ፣ መጠጣት ላይ፣ የሆነ ኦኬዥናል ልደት ማክበር ላይ ነው እንጂ መንፈሳዊ ነገር ላይ ደካማ የሆነች ቤተ ክርስቲያን አለች። በጣም ታፍ ነው እንዲህ አይነት ቤተ ክርስቲያን። ማህበራዊ እድር፣ ሰው ሲሞት ቀብር ምናምን ይሉና ግን መንፈሳዊ ብስለትና ጥንካሬ የላቸው። አራተኛው የአድናቂዎች ቤተክርስቲያናት፣ ሴሌብሪቲስ። ይሄ ግለሰብ ተኮር የሆነች ቤተክርስቲያን ናት። ሁሉም ነገር ከመሪው አንጻር ከመጋቢው አንጻር ነው የሚዘወረው የሚሽከረከረው።
የሚያፈሩት ደቀ መዝሙር ሳይሆን ቲፎዞ እና አድናቂ ነው የሚያፈሩት። ቲፎዞ የሚበዛበት ፓፓን አትንኩብኝ፣ ዳዲን አትንኩብኝ፣ በቃ እሱ ያለው ልክ ነው፣ የፈለገ ኃጢአት ቢሰራም እሱ ልክ ነው የሚል ሰው ሁሉ ያለውን ለማሳየት የሚጥርባት በልብስ፣ በመኪና፣ በአነጋገር፣ በቤተሰብ ከፓፓ ጋር ባላቸው ቅርበት ሾዊ ናቸው። እንዲህ አይነት ቤተክርስቲያን ናቸው። ሴሌብሪቲ ናቸው። መሰዊያው የእግዚአብሔር መሆኑ ቀርቶ የሰውየው ይሆናል፣ የሰዎች ይሆናል መታያ። ውጤቱ ምንድን ነው መሰላችሁ? ያ መሪ ድንገት አንድ ነገር ቢሆን፣ በኃጢአት ቢወድቅ፣ በሞት ቢነሳ፣ ሌላ ሀገር ቢሄድ ያቺ ቸርች አትኖርም፣ ትወድቃለች። አምስተኛ ስጋውያን ናቸው። ስጋውያን ናቸው ደግሞም ሃይማኖታዊ ናቸው። እንዲህ አይነት ቤተክርስቲያን የዓለም ሽታ ያለበት ቤተክርስቲያን ነው። ድምጿ ዓለማዊ ነው። ዝማሬ፣ ዳንሷ፣ ሁሉ ነገር ከዓለም የተኮረጀ ነው። ማጭበርበር የበዛበት ነው። ውሸት የበዛበት ነው። ምንም አይነት የሰማይ ሽታ፣ የእግዚአብሔር ሽታ፣ የመንፈስ ቅዱስ ሽታ የሌለባት ቤተክርስቲያን፣ ስጋ የምትል ዓለም የምትል ቤተክርስቲያን ናት። እዚች ቤተክርስቲያን ምን አይነት ውጤት እንዳለ ታውቃላችሁ? ምንም ለውጥ የለም። ምንም እድገት የለም። እግዚአብሔርን መፍራት የለም። ኃጢአት ቀላል ነው። የፈለጉትን አድርገው መድረክ ላይ ቢቆሙ ምንም አይመስላቸውም። ኢትስ ኦኬ የሚል ስፒሪት ያለባት እና ምን አይነት ነው ትምህርታቸው? ጸጋን ያለ ንስሐ ያስተምራሉ። እምነትን ያለ ደቀ መዝሙርነት ነው የሚሰጧችሁ። መከርን ያለ መዝራት ያለ መስራት ያስተምሯቸዋል። ስድስተኛዋ ቤተክርስቲያን በአስተምሮ ግራ የተጋባች ቤተክርስቲያን ናት። ከእውቀት ነፃ የሆነች፣ እውቀቷ የተንሸዋረረ። አባላቶቿ የዚች ቤተክርስቲያን እግዚአብሔርን በጣም ይወዳሉ፣ ግን የተመጣጠነ የቃሉ ምግብ አያገኙ። ከእውቀት ነፃ የሆኑት ተማሪዎች፣ ከእውቀት ነፃ የሆኑ አገልጋዮች ናቸው። እውቀት አልባ ናቸው። እውቀት እንኳን ቢኖራቸው ኤክስትሪሚስት ናቸው። ሲበዛ ወግ አጥባቂ፣ ህግ አክባሪ ናቸው። ወይ ደግሞ ሲበዛ ነፃነት ሰባኪዎች ናቸው። በቃ እንደፈለክ ኑር ኢትስ ኦኬ የሚል አስተምሮ ያለበት ናቸው። ይሄ ውጤቱ ሰዎች ልክ ባልሆነ መንገድ እንዲሄዱ ያደርጋቸዋል። ላመኑት ነገር ማስረጃ ማቅረብ አይችሉም። ቶሎ የሚኮነኑ ናቸው። ግራ የተጋቡ ናቸው። ሰባተኛዋና ዋናዋ የተመጣጠነ የሐዋርያት አስተምሮ ያለባት ቤተክርስቲያን ናት። እዚች ቤተክርስቲያን ውስጥ 3 ፒላሮች አሉ። አንደኛ ጤናማ አስተምሮ፣ ሁለተኛ የእግዚአብሔር መገኘት፣ ሶስተኛ መዋቅርና የስልጣን ተዋረዷ የተጠበቀ ቤተክርስቲያን ናት። ይሄ ነው የሚያስፈልገው። የዚች ባህሪዋ በጣም ጠንካራ አስተምሮ አላት። በቃ ሳውንድ ዶክትሪን ያለበት ነው። ጠንካራ የሆነ የእግዚአብሔር ፕሬዘንስ አለ። ለህልውናው እውቅና ትሰጣለች። ወንጌል ትሰብካለች። ደቀ መዝሙር በጣም ታደርጋለች። ጠንካራ መዋቅር አላት። ባህሪ ላይ ትገነባለች፣ የሰው ስብዕና ላይ። ኦኬ፣ መለኮታዊ የሆነ የመንፈስ ቅዱስ ሽታና እንቅስቃሴ ያለባት ናት እና የዚች ቤተ ክርስቲያን ጥሩ የሚባለው ነገር ሰዎችን ታፈራለች። አባላት ሳይሆን አካላትን ታፈራለች። አምባሳደር አድርጋ፣ ወንጌላዊ አድርጋ፣ ሚሽነሪ አድርጋ ሰዎችን ትልካለች። ምዕመኑን ራሱ ወንጌል እንዲሰብክ ታደርጋለች ማለት ነው። 8ኛዋ ገበያ ተኮር ናት እና የመጨረሻዋ እቺ በሁሉም አቅጣጫ ተጽዕኖ ልፍጠር የምትል ናት። ፖለቲካ ውስጥ አለችበት፣ ንግድ ውስጥ አለችበት፣ አርት ውስጥ አለችበት፣ ትምህርት ውስጥ አለችበት፣ ሶሻል ሚዲያ ላይ አለችበት። ሁሉን ነገር ተቆጣጥራ ዶሚኔት ለማድረግ አምባገነናዊ የሆነች በቃ በተገኘው አጋጣሚ ሁላ ዶሚኔት ለማድረግ የምታስብ ናት። በቃ ሁሉን ነገር በጉልበት፣ ሁሉን ነገር በማስታወቂያ፣ ሁሉን ነገር በመግለጫ የምታስብ ናት እና ይሄ ወይ የሰማይ ወይ የስጋ አይደሉም፣ መሀል ላይ የተንጠለጠሉ ናቸው። ሁሉም ነገር የሆነ ዶሚኔት ለማድረግ የሚደረግ ምድራዊ ነገር ጋር የተሰፋ አይነት
ናቸው። ትውልዱ ይጮሃል፣ ይጠብቃል፣ ግን አንዳች ጠብ የማይልባት በማስታወቂያ ጋጋታና ብዛት የተካበች ቤተክርስቲያን ግን ውስጧ ምንም የሌለ ቤተክርስቲያን ነው። እንግዲህ ቤተክርስቲያን ንጹህ እንድትሆን ወደ ፐርፌክሽን እንድትመጣ ያለቀች ፐርፌክት የሆነች ቤተክርስቲያን ምድር ላይ የለችም፣ ሰማይ ነው ያለችው። እንድትመጣ ጤናማ አስተምሮ፣ ጤናማ መዋቅር፣ የመንፈስ ቅዱስ እንቅስቃሴ ለሌሎች እንዲያድጉ እድል የምትሰጥ ልትሆን ይገባል። እና እንደው የእናንተ ያላችሁባት ቤተክርስቲያን ወደ የትኛው ያመዝናል? ወደ የትኛው ያመዝናል? ይህንን መርምራችሁ በኋላ መጨረሻችሁ ሰማይ ስትሄዱ ከኪሳራ ያለ ሽልማት እንዳትሆኑ እግዚአብሔር ይጠብቃችሁ፣ ይጠብቀን። ጌታ ወደ ጤናማው አስተዳደግ ያሳድገን። ተባረኩ።